ይሄ ኪያ EV5 ውስጡ ሰው የለውም በሪሞት ነው እየተነዳ ያለው ሰላም ውድ ቻናላችን ቤተሰቦች እንኳን ወደ ኢትዮጵያ ዩቲዩብ ቻናል በሰላም መጣችሁ። እኔ ሳከድር ነኝ የኢትዮጵያ ፋውንደር ሲሆን በዛሬው ቪዲዮ ስለ ኪያ EV5 ሎንግ ሬንጁ እናወራለን። ይሄ መኪና 720 ኪሎ ሜትር ነው የሚሄደው በፉል ቻርጅ። ስላሉት ፊውቸሮች እናወራለን፣ ስላሉት ቴክኖሎጂዎች እናወራለን። ይሄን ቪዲዮ አይታችሁ ስትጨርሱት ስለ ኪያ EV5 ምን አይነት መኪኖች እንዳሉ፣ ስንት አይነት መኪኖች እንዳሉ ጥልቅ ዘገባ እንደሚኖርን እያሳወቅን ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ይመቻችሁ። በመጀመሪያ ስለ ውጫዊ ገጽታ እናውራ። ይሄ መኪና ፊውቸሪስቲክ የሆነ ዲዛይን ያለው መኪና ነው። በተለይ ከፊቱ እንደምታዩት በጣም ፊውቸሪስቲክ የሆነ መኪና ነው። መብራቱ በጣም የሆነ የሚያምር ዲዛይን ያለው ነው። LED የሆነ ላይት አለው ከዚህ አንስቶ እዚህ። እንዲሁም ደግሞ ይሄ ሙሉ የሚበራ መብራት ነው። እዚህ ጋር ሴንሰሮች አሉት። በጣም ፊውቸርን አጣምሮ ማለት ቴክኖሎጂ ፊውቸርን አጣምሮ የያዘ መኪና ነው ኪያ EV5። ይሄኛው ሎንግ ሬንጁ ነው። ሎንግ ሬንጁ ሲሆን 720 ኪሎ ሜትር ነው የሚሄደው በ85.5 ኪሎዋት አወር በሆነ ባትሪ 160 የሆነ ኪሎዋት ኤሌክትሪክ ሞተር ኖሮት 720 ኪሎ ሜትር ሬንጅ የሚሄድ መኪና ነው ኪያ EV5። ኖርማሉ ሲሆን ግን 530 ኪሎ ሜትር ነው የሚሄደው። ይሄ በምትመለከቱት ልክ ፊውቸሪስቲክ የሆነ መኪና ነው። ጎማው በ18 ኢንች ነው። እንደ የጎማውም ከቨሩን በምታዩት በጣም ፊውቸሪስቲክን ለማገናዘብ ተደርጎ የተሰራ ነው። እንዲሁም ደግሞ ቻርጂንግ ፖርቱ እዚህ ጋር አለ። እንዲህ ስንነካው ይከፍታል። ለመዝጋትም ይሄንን መጫን አይጠበቅብንም። እዚህ ጋር በተናል ይሄን ስንነካው ራሱ ይዘጋል። እንደምታዩት ከፍታውን በጣም አሪፍ ነው። እዚህ ጋር 720 ኪሎ ሜትር ሬንጅ ስለመሆኑ እዚህ ጋር ስቲከር አለው። እንዲሁም 160 ኪሎ ሜትር 160 ኪሎዋት ኤሌክትሪክ ሞተር መሆኑን እዛ ጋር እንገልጸዋለን። እንደምታዩት ዲዛይኑ በጣም ቦክሲ የሆነ የሚያምር ዲዛይን ያለው መኪና ነው። ከኋላም እንደምትመለከቱት ቦክሲ የሆነ ዲዛይን ኖሮት ይሄ መብራት ውበት ሰጥቶታል። እንደምታዩት እዚህ ጋር ሴንሰሮች አሉት። EV5 ይላል። ይሄ ኪያ አዲሱ ሎጎ ነው። የበፊቱ ኪያ የሚለው እንደዚህ አልነበረም። ሎጎ አዲሱ ነው። እንደምታዩት ፊውቸሪስቲክ የሆነ ቦክሲ የሆነ መኪና ነው። ኋላውንም ለመክፈት እዚህ ጋር ያለውን በተን ስንነካው እንደዚህ ከፍታል። ከከፈተ በኋላ እንደምትመለከቱት ሰፋ ያለ እቃ ማስቀመጫ አለው። ከሱ በላይ ግን የተመቸኝ እዚህ ጋር እቃ ማስቀመጫው እንደዚህ ስንከፍተው የራሱ ማቆሚያ ያለው እንደዚህ ሄዶ ይቆማል። እዚህ ጋር የቻርጀር ቦክሶቹ አሉ፣ ኮምፕረሰሩ አለ። እንዲሁም ይሄን አንስተን እቃ ማስቀመጥ ስንፈልግ እዛ ውስጥ ሰፊ የሆነ እቃ ማስቀመጫ አለው። ሰፋ ያለ የቤተሰብ መኪና ነው ኪያ EV5። ከፊት ለፊት ኮፈኑንም ስንከፍተው የምናገኘው እንደምታዩት እቃ መጫኛ ነው የምናገኘው። ከፊት ለፊት ውስጡ ባዶ ነው፣ ምንም አይነት ነገር የለውም። ይሄን መኪና ባይዘው በከስተመራችን ሪኳየርመንት መሰረት ማለትም ከስተመራችን መጥቶ ከ7 ሚሊዮን ብር በታች የሆነ መኪና እና ከ700 ኪሎ ሜትር በላይ የሚሄድ መኪና ከተማ ላይ ፈልጋችሁ አቅርቡልን በተባልነው መሰረት ከተማ ላይ ፈልገን ፈትሸን ያቀረብነው መኪና ነው ማለት ነው። እዚህም አምጥተን ደግሞ ይሄንን አነሳስተን የሚጸዱትን ጽዳቶች ዲፕ የሆነ ጽዳት ውስጥ ላይ አጽድተን ጨርሰን አሁን ለከስተመራችን ለማስረከብ እየጠበቅን የምንገኘው መኪና ነው ኪያ EV5። እንደምትመለከቱት እዚህ ጋር እቃ መጫኛ ነው ያለው። ምንም አይነት ነገር የለውም። እቃ መጫኛ ስንፈልግ እዚህ ላይ እንጭናለን። እንዲሁም ደግሞ በር ለመክፈት ስንፈልግ በር መክፈቻው እዚህ ጋር በተኑን እንደዚህ ማለት ሃንድሉን እንደዚህ አድርገን ስናደርገው ራሱ ይከፍታል። ከዚህ በላይ በጣም የተመቸኝ ግን መኪናው ውስጡ ላይ ያሉት ነገሮች ነው። ስለዚህ ውስጡን ላሳያችሁ። በመጀመሪያ ወንበሮቹ ስላላቸው ፋንክሽናሊቲዎች እናውራ። እዚህ ጋር እንደምታዩት ወንበሩ በጣም ይሄ መኪና ብዙ ቴክኖሎጂ ያለው መኪና ነው። ወንበሩ ይሄ ለምሳሌ እዚህ ጋር ለእግራችን ከስር
ሊደግፍልን የሚችል የራሱ የሆነ ማስደገፊያ ያለው ስንፈልግ እናጥፈዋለን ስንፈልግ እንመልሰዋለን እንዲሁም ደግሞ በሹፌር ሳይዱ እዚህ ጋር ማሳጅ ያለው ወንበሩ ማሳጅ ያደርጋል እንዲሁም እነዚህ እንደተለመዱት የጀርባውንም ማስተካከያ እንዲሁም ደግሞ የመቀመጫውን ማስተካከያ ያለው በተለይ ደግሞ እዚህ ጋር በሩ ዶር ፓነሉ ላይ ምን አለው መሪውን ማሞቂያና ወንበሮቹን ማሞቂያዎች አሉት ይሄን ደግሞ ሴቭ አድርገን ወንበሩን በፈለግንበት የምናስተካክለው ነው ማለት ነው ይሄ መኪና ፓኖራሚክ የሆነ ተካፋች ሰንሩፍ ያለው መኪና ነው ማለት ነው እንደምትመለከቱት መጀመሪያ ሼዱ ይከፍታል ከዛ በኋላ ደግሞ ፓኖራሚክ ሩፉ ራሱ ይከፍታል ስለዚህ እንደዚህ ስንፈልግ ከፍተን መንዳት የምንችለው መኪና ነው ማለት ነው ውስጡም ላይ እንደምትመለከቱት እዚህ ጋር ሰፊ የሆነ ስክሪን አለው ሬዲዮ አለው እቺ የራሱ ሬዲዮ ያለው እንደሌሎቹ ሳይሆን ያው ሬዲዮ አለው እንደ ቢዋይዲዎቹ አይደለም ሰፊ የሆነ ስክሪን ነው እዚህ ጋር በተኖቹን የምንቀያየርባቸው መሪ ፋንክሽናል የሆነ ፉል ፋንክሽናል የሆነ መሪ ነው መሪው ሂተር አለው እንዲሁም ደግሞ ማርሹ እዚህ ጋር ነው ያለው መጀመሪያ ማስነሻው እዚህ ጋር ይገኛል እንደምታዩት ኢቪ የሚለው የፓወር ምልክት ያለው ማስነሻው ነው ከዛ ደግሞ ማርሹ ነው ይሄ እዚህ ጋር እንደዚህና እንደዚህ በማድረግ ማርሹ ይሄ ነው ማለት ነው እንዲሁም ደግሞ እዚህ ጋር አንዳንድ በተኖች አሉ ከእጅ ፍሬን ጋር የተያያዙ ነገሮችና ትራክሽን ኮንትሮል በተኖች ከኋላም ትራንኩን የምንከፍትባቸው በተኖች እዚህ ጋር አሉ ማለት ነው እንዲህ ፈልሰስ ያለ መኪና ነው ይሄ አርም ሬስቱ እዚህ ጋር ይነሳል እዚህ ጋር ዋየርለስ የሆነ ቻርጀር አለው እዚህ ጋር ሁለት ካፕ ሆልደሮች አሉት እንደምታዩት እዚህ ጋር USB-C ቻርጀሮችና የቻርጂንግ ማድረጊያዎቹ እዚህ ጋር ይገኛሉ ማለት ነው ፈልሰስ ያለ ሰፋ ያለ መኪና ነው ኪያ EV5 የኮሪያ መኪና ነው ኪያ እንደምትመለከቱት ስለዚህ ፈልሰስ ያለ እዚህ ጋር ሄድ አፕ ዲስፕሌይ ያለው ትልቅ የሆነ ሄድ አፕ ዲስፕሌይ ያለው ሎንግ ሬንጁ ሲሆን ሞር አድቫንስድ ይሆናል ማለት ነው ሎንግ ሬንጁ ሲሆን ወንበሩ ሙሉ ሌዘር ሲት ነው የሚሆነው ኖርማሉ ሲሆን ግን 530 ኪሎ ሜትር የሚሄደው ወንበሩ ሌዘር ሳይሆን ጨርቅም ነው ሌዘርም ነው አንድ ላይ ነው ይሄ ሲሆን ግን ሙሉ ሌዘር ነው የሚሆነው ኋላው እንደምትመለከቱት በጣም ሰፊ የሆነ ቦታ ነው ያለው እዚህ ጋር ሌግሩሙም ሰፋ ያለ ነው ወንበሩም ደግሞ ከሁሉ በላይ ተመቸኝ ወንበሩ እንደዚህ አድርገን ስንፈልግ እንደዚህ ይታጠፋል ስንፈልግ ደግሞ እንደዚህ አስተኝተነውም አርም ሬስት አለው እዚህ ጋር እንደዚህ ተደግፈን ካፕ ሆልደሮች አሉት እንደዚህ ፈልሰስ ብለን መሄድ የምንችልበት የፋሚሊ መኪና ነው ማለት ነው ይሄን መኪና እንደነገርናችሁ ከስተመራችን ነው ከ7 ሚሊዮን ብር በታች የሆነ መኪና እና ከ700 ኪሎ ሜትር ሬንጅ በላይ ሊሄድ የሚችል የቤተሰብ መኪና እንቀርቡልን በተባልነው መሰረት ይሄን ኪያ EV5 ሎንግ ሬንጁን ያቀርብነው ማለት ነው ዋጋውም ወደ 6.8 ሚሊዮን ብር አካባቢ ነው ኖርማሎቹ ሲሆኑ 5 ሚሊዮን 605 ሚሊዮን እስከ 800 ሺህ ብር ድረስ ይገኛሉ 530 ኪሎ ሜትር የሚሄዱት ይሄኛው ግን 6 ሚሊዮን 800 ሺህ ብር አካባቢ ነው ማለት ነው እንዳያችሁት ይሄንን ፈልሰስ ያለ ቤተሰብ መኪና ለከስተመራችን ጨራርሰን እዚህ መደረግ ያለባቸውን ነገሮች አድርገን ዲፕ የሆነ ጥበት አጥበን ለናስረክብ እየጠበቅን እንገኛለን ስለዚህ እንደዚህ እናንተ የምትፈልጉት ሪኳየርመንት ካላችሁ እንድናቀርብላችሁ የምትፈልጉት መኪና ካለ በከስር በመናስቀምጠው ስልክ ደውላችሁ አስተያየታችሁን ይስጡን እኛ ፈልገን እናቀርብላችኋለን እንዲሁም ደግሞ ማወቅ የምትፈልጉን ስለ ኤሌክትሪክ መኪና የትኛውንም አይነት ነገሮች እዚህ ጎተራ ፔፕሲ አጠገብ በመምጣት ወይም ደግሞ ከስር በመናስቀምጠው ስልክ በመደወል የምትፈልጉትን ነገሮች ማግኘት ትችላላችሁ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ ይሄ መኪና እንደተመቻችሁ እናምናለን ጥልቅ የሆነ መረጃ እንደሰጣችሁ አንጠራጠርም ስለ ቻናላችን ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን ይመቻችሁ